ኩሪፍቱ አፍሪካን ቪሌጅ እንግዲህ በቅርቡ የተከፈተ አንድ ቆንጆ መዝናኛ ቦታ ነው። ምህረት ደግሞ ሄዳ ዞር ብላ ሳይታን ነበር። ዛሬ ደግሞ አንድ ነገር አላቸው ተብሏል። ዛሬ እንኳን ዘወትር ነው ሄደው የአፍሪካ መንዝ እየተከበረ ነው የሚገኘው በኩሪፍቱ አፍሪካን ቪሌጅ ላይ ምን አዳዲስ ነገሮች አሉ የሚለውን ደግሞ ዘወትር ላይ ያሳየን ነው። የአፍሪካ አምባሳደሮችም አሉ ተብሏል። ስለዚህ በቦታው ፕሮግራሙ እንደዛው እንደስሙ ነው ማለት ነው። እንደስሙ ወደ ፕሮግራሙ እናልፋለን። Jambo bwana, habari gani? Mzuri sana. Wakeni bishwa Kenya yetu hakuna matata. አሁን ያለሁት በኩሪፍቱ ሪዞርት ኤንድ ስፓ አፍሪካ ቪሌጅ ልዩ በሆነው የኩሪፍቱ ኬንያ ባህል ዝግጅት ነው የምገኘው። እንግዲህ ብዙ ነገሮች የምንቃኝበት ፕሮግራም ነው የሚሆነው። እንዝለቅ እንሂድ። ታዲዮስ ስላገኙ እጅግ በጣም ደስ ብሎኛል። በጣም አመሰግናለሁ። በጣም ታንክ ዩ ሶ ማች። በጣም እንግዲህ የሚገርም ቀን ነው ዛሬ በኩሪፍቱ ሪዞርት ኤንድ ስፓ አፍሪካ ቪሌጅ የኬንያ ኩሪፍቱ ካልቸራል ፌስት ወይም የባህል ዝግጅት እየተካሄደ ይገኛልና የኩሪፍቱ ሪዞርት ኤንድ ስፓ ከኬንያ ኤምባሲ ጋር በመተባበር ያዘጋጀው ይህ ልዩ ዝግጅት ምንን መነሻ በማድረግ ነው ይሄ እንዲመሰረት ያቀደው? በመጀመሪያ ስለመጣ በጣም አመሰግናለሁ። ታንክ ዩ ሶ ማች። ይሄ አሁን የአፍሪካን ቪሌጅ በየሁለት ወሩ እያንዳንዱን አፍሪካን ሀገር ካልቸር፣ ኢንቨስትመንት ኦፖርቹኒቲስ፣ ፋሽን፣ ቢዝነስ ቱ ቢዝነስ ሪሌሽንሺፕ፣ ቱሪዝም ፓኬጅስ ይሄንን ፕሮሞት ያደርጋል። ሶ በዚህ ወር የድለኛው እና ራሱን ፕሮሞት እያደረገ ያለው የኬንያ አምባሳደር many of his colleagues እንዳያቸው ከነሱ ጋር ሆኖ ነው እየሰሩት ያሉት። አሁን የመጡት አርቲፋክታቸውን ይዞ መጥተዋል። ፋሽን ሾው ኔክስት ዊክ በ10 ሜይቴን በትልቁ ዲዛይነሮቻቸው ይመጣሉ። የቢዝነስ ዴሌጌሽን ይኖረናል። የህዝብ ለህዝብ ትስስር እና ከኬንያ ደግሞ መጥተው ሆቴሎቻቸው ፓኬጅ ሰርተው ዲስካውንት ሰጥተው ከኢትዮጵያን ኤርላይንስ እና ከኬንያ ኤርዌይስ ጋር ሆነው አገራቸውን ፕሮሞት ያደርጋሉ ማለት ነው። ሶ at the end አላማውም ዋናውም being the home of the African Union የአፍሪካ የፖለቲካል መዲና እንደመሆናችን መጠን ይሄንን ሰርቪስ ብንጨምርበት የባሰ አገራችን ላይ ኩል እንቀባታለን ብለን ስላሰብ ትክክል። ምክንያቱም ፓን አፍሪካዊ የሆነ የባህል ልውውጥ በደንብ የሚታይበትም ማሳያ ዝግጅት ነው። ሌላው ደግሞ ያው ይህ የኬንያ ኩሪፍቱ የባህል ዝግጅት ይሁን እንጂ
በሚቀጥሉት ጊዜያት የተለያዩ የአፍሪካ ሀገሮች ዝግጅቶች ይካሄዳሉ ማለት ነው። ወደፊት ያለው እቅድ ምን ይመስላል? ኦልሬዲ ስኬጁልድ ናቸው። የሚቀጥለው ሳውዝ አፍሪካ ነው የሚቀጥለው። ሳውዝ አፍሪካኖች የራሳቸውን ካልቸር እንዳልኩህ ዴሌጌሽን፣ የቢዝነስ ዴሌጌሽን ካውንተር ፓርታቸውን እዚህ እናዘጋጃለን። የፋሽን ዲዛይነሮቻቸው፣ አርቲፋክት የሚሰሩ እንትኖቻቸው፣ ሆቴሎቻቸው መጥቶ እዚህ ፕሮሞት ያደርጋሉ። ስለዚህ አላማችን አፍሪካ ለአፍሪካውያን ፕሮሞት ተደርጎ አያውቅም። we always have to cross የሆነ ባህር አቋርጠን ካልሄድን በስተቀረ ቬኬሽን አይመስለንም። ስለዚህ ይሄንን እያሳደግን በሄድን ቁጥር በአፍሪካኖች ዲዛይን የተደረገ በአፍሪካኖች ቢልድ የተደረገ በአፍሪካኖች ኦፕሬትድ የሚሆን ሌላ አፍሪካኖች ኢንቮልቭ ያደረጉበት የራሳቸው ቤት ብለው የሚያስቡት የራሳቸው ቪላ ስላላቸው በተለየ መልኩ አፍሪካን ያሳምራታል እና በቀጣይነት ደግሞ በብዙ ለ5 ዓመት በተከታታይ ስኬጁል። ስለ ጊዜ እጅግ አድርጌ አመሰግናለሁ አቶ ታዲዮስ። መልካም ጊዜ። Let me start off my conversation by saying, habari gani? Mzuri sana. I am very, very happy for you. Thank you. ክቡር አምባሳደር እንግዲህ ለዚህ ቀን ስላበቃዎት እንኳን ደስ አሉት ማለት እፈልጋለሁ። ኩሪፍቱ ሪዞርት ኤንድ ስፓ አፍሪካ ቪሌጅ ከኬንያ ኤምባሲ ጋር አብሮ በመተባበር ልዩ የሆነው የኬንያ ኩሪፍቱ የባህል ዝግጅት አዘጋጅቷልና ይህንን ዝግጅት ለማዘጋጀት ምን አነሳስቶት ነበረ ኤምባሲው? Thank you very much. በጣም አመሰግናለሁ። ጥበብን እንደ ኃይለኛ መሳሪያ በመጠቀምና የህዝብ ለህዝብ ትስስርን በማበረታታት የአፍሪካን ጥበብ ደጋፊ የሆነው ኩሪፍቱ የኬንያን እንዲሁም የዲፕሎማቲክ ማህበረሰቡንና ሰፊውን ህዝብ ባህል ወደ ኢትዮጵያ ለማምጣት ከኛ ጋር አጋር ሆኗል። መልካም እንግዲህ ክቡር አምባሳደር ይህን የመሰለ ልዩ የባህል ዝግጅት የሁለቱን ሀገራት የሁለትዮሽ ግንኙነት በምን ያክል ይበልጥ ሊያጎለብት ይችላል ይላሉ? Culture is a uniting factor. It brings people together whether we are ባህል የአንድነት ኃይል ነው። ሰዎችን በስፖርት፣ በድራማ፣ በሙዚቃና በሌሎችም ያቀራርባል። የኬንያን ባህል በማለማመድ ጎብኚዎች ስለማንነታችን፣ ልዩነታችንና ለዓለም ስለምንሰጠው ሴት ጠለቅ ያለ ግንዛቤ ያገኛሉ ብለን እናምናለን። who Kenya is and how unique we are and what we can contribute to the world. ይህን የመሰለ ዝግጅት ታዲያ ፓን አፍሪካዊ የሆነ የባህል ልውውጥ ከማሳየት አንጻር ምን አይነት አስተዋጽኦ ሊያበረክት ይችላል? አፍሪካ እያንዳንዳቸው ልዩና ውብ የሆነ ባህል ማለትም በቅርስ፣ በባህላዊ ጭፈራ፣ በሙዚቃ፣ በድራማና በሌሎችም የተለያዩ የራሳቸው የሆነ ማንነት ያላቸው 55 ሀገሮች መኖሪያ ናት። እነዚህም ባህሎች ማድነቅ አንድ እንድንሆን ይረዳናል። የአፍሪካን ብልጽግና አብረን እንድናከብረውና እንድንደሰትበት ሌሎች ሀገራት ቅርሶቻቸውን እንዲያሳዩ በጉጉት እጠብቃለሁ። ባህሎቻችን እንቁ ናቸው። ዓለም አቀፍ አድናቆት ይገባቸዋል። Very well, Mr. Ambassador. Asante sana. Thank you for having me. Asante sana. አመሰግናለሁ። Amasegnalo. ክቡር አምባሳደር እንግዲህ እርስዎ ራስዎትን ያስተዋውቁልን። ጤና ይስጥልን። አብሮ ይስጥልን። My name is Willy Nyamitwe. ስሜ ዊሊ ኒያሚትዌ ይባላል። በኢትዮጵያ የብሩንዲ አምባሳደር ሲሆን በውቢቷ አዲስ አበባ ከተማ 3 ዓመት ተኩል የማሳለፍ ዕድል አግኝቻለሁ። ይህን አስደናቂ ክስተት ዛሬ በመመልከቴ ትልቅ ክብር ይሰማኛል። To witness this tremendous event. ክቡር አምባሳደር በኩሪፍቱ ሪዞርት ኤንድ ስፓ የኬንያ የባህል ዝግጅት በፓን አፍሪካዊ የባህል ልውውጥ ዘርፍ ላይ ምን አይነት ጉልህ ድርሻ እያሳየ ይገኛል ብሎ ይገምታሉ? Thank you for the question. You know, ለጥያቄው አመሰግናለሁ። ባህል አንድ የሚያደርገን ኃይል አለው። አፍሪካ ካላት ሰፊ የሀገሮች፣ የቋንቋዎች፣ ባህሎች ብዝሃነት አንጻር አህጉራችንና አዎንታዊ ገጽታዎችን በተለይ እዚህ አፍሪካ መዲና በሆነችው አዲስ አበባ ማሳየት አስፈላጊ ነው።
ባህላችን አሉታዊ ትረካዎችን በመቃወም ሀብታችንን አቅማችንን ያጎላል። ለዛም ነው እዚህ በመሆን የተከበርኩትና የብሩንዲ ባህል ለምሳሌ በዳንስ በድራማ ከሌሎች ጋር ለመካፈል ብዙ ጊዜ እድሉን ያገኘሁት። ለምሳሌ የተለያዩ የባህል ማዕከሎች ስንሰበሰብ እንደ ኢትዮጵያዊ፣ ብሩንዲያዊ ወይም ኬንያዊ ሳይሆን አፍሪካዊ ሆነን እንሰበሰባለን። ያ ነው ትክክለኛው የባህላችን ኃይል። This is what we do. And culture is the power. Thanks so much. እናመሰግናለን። ክቡር አምባሳደር እርስዎን ስላገኘሁ እጅግ በጣም ደስ ብሎኛል። እስቲ ስሞትንና የት ሀገር አምባሳደር እንደሆኑ እርስዎ ይንገሩኝ። ስሜ ሙሳ አሊ ነው። እኔ በኢትዮጵያ የጅቡቲ ምክትል አምባሳደር ነኝ። በኩሪፍቱ ሪዞርት ኤንድ ስፓ አፍሪካን ቪሌጅ ተገኝተናል። በዚህ የኩሪፍቱ ኬንያ የባህል ዝግጅት ምን ተረዱ? ጅቡቲስ እንግዲህ በቀጣይ እንደዚህ አይነት ፕሮግራም ለማዘጋጀት አስባለች ወይ? የፓን አፍሪካዊ መንፈስን እንዴት ያበለጽጋል ይላሉ? ከአፍሪካ አጀንዳ 2063 ዋና ምሰሶች አንዱ ሙሉ በሙሉ የተቀናጀ አህጉር ራዕይ ነው። ምስራቅ አፍሪካ በተለይም እንደ ኢሚግሬሽን፣ መሰረተ ልማትና የሀብት መጋራት በመሳሰሉ ጉዳዮች ግንባር ቀደም ነው። ለምሳሌ ኢትዮጵያና ጅቡቲ በባቡር በውሃና በኤሌክትሪክ መረቦች የተገናኙ ናቸው። As you know, for example, Ethiopia and Djibouti, we integrated real estate way, we integrated water system. ዛሬ አስፈላጊ የባህል የቀጠናዎች ተጫዋች የሆነችውን ኬንያ እናከብራለን። አፍሪካ ቪሌጅ ተብሎ የሚጠራው ይህ ቦታ እያንዳንዱ የአፍሪካ ሀገር የሚወከልበት የወደፊት ጊዜን ያሳያል። የጥልቅ ቀጠናዊ ውህደት ጅምር ነው። እዚህ ጅቡቲን፣ ሱዳንን፣ ደቡብ ሱዳንን፣ ሶማሊያን ለማየት በጉጉት እንጠብቃለን። ለዚህ ጠቃሚ ተነሳሽነት ኬንያና ኢትዮጵያን እናመሰግናለን። And we congratulate the government of Kenya and also the host country of Ethiopia. ክቡር የጅቡቲ ምክትል አምባሳደር እጅግ አድርጌ በጣም አመሰግናለሁ። Thank you so much. You're welcome. አመሰግናለሁ too. God bless you. Thank you.